ዘፈናለኝ ላንቺ ለኔ ዘፈናለኝ አታውቅም እስካሁን እስኪ ዘፈን ልስፈን ማርዬ የማርሸት ማሩ ለላ ማለኔ ማሊ ቀምሰው ያን ማርዬ ማር ወለላ እኔን አሁን እየጣዝመውን ያረክሽኝ ትንሽ መረር አረክሽኝ እኔ ጣፋጭ እናረኩት ወንድ ግን እኮ ምርር ማለት ሴት ናት የምጣፍጠው ማለት ባር ናት ሰው ምንድነው ስለማር የሚያወሩት ይያለ ነው አሁን ጧት ላይ ተነስቶ ሰው ቀባቀባ አድርጎ የሚበላው ማር አለ ብዙ ነገር አለ ስለዚህ ይሄ ሁሉ ነገር የሆነው ጸጊ የሆነ ቦታ ሄዳለች ይሄ ሁሉ ለዛን ይዘፈንክልኝ ወይኔ ጸጊ ማር ልትበላ ነው ዛሬ ልትቆርጥ ይሁን ልትበላ ይሁን ምን ልታደርግ ይሁን አይታወቅም ቅዳሜ ገበያ ነው ጸጊ ትቀጥላለች ሰላም ጤና ይስጥልኝ ታዲያስ እንዴት ነሽ እንኳን ደህና ቆየሽኝ እንታወቅ ነፃነት አራጋው እባላለሁ የፎረስትድ ኮፋውንደር እና ጀነራል ማኔጀር ነኝ እንኳን መጣችሁ ወደ ቢሮአችን ፎረስትድ ፉድስ ማር ብቻ የሚያመርት ወይስ ምንድነው እስኪ የተለያዩ የደን ውጤቶችን ከአርሶ አደሮች እየተረከብን በፕሮሰሲንግ ፋሲሊቲያችን ያቀነባበርን ለሎካል እና ለኤክስፖርት ማርኬቶች እናቀርባለን በዋናነት ግን ማርና ሰም ነው ያቀነባበርን ያለ ነው እዚህ ማለት ነው ስለዚህ ገብተናል ነው ነው ቴንክ ዩ የማር ሽታ በደንብ እዚህ ጋር መጣ ሰላም እንዴት ነህ ደህና ነህ ስለዚህ እዚህ ሩምስ ምን እንደሚደረገው ማለት ነው ይሄ ፕራይመሪ ፕሮሰሲንግ ሩማችን ነው እዚህ ነው ማርን ተረክበን ከአርሶ አደሮቻችን እዚህ አምጥተን በሁለት የተለያዩ ሜቶዶች ፊልተር የምናደርገው ማለት ነው አንዳንድ ማሮች በተፈጥሮ የረጉ ይሆናሉ እነሱን ትንሽ ሂት ተጠቅመን regulated በሆነ 35 degrees Celsius ባልበለጠ ሂት አሙቀን አቅልጠን ሰሙን ከማሩ እንለየዋለን ለሱ ደግሞ የምንጠቀምበት ማሽኖች ናቸው እንዴት ነው ደህና ነህ አለ ማን ይባላል ስሙ እሱ ባለሙያ ነው ችሎታ ክፈትና እንየው ይሄ ከባህላዊ ቀፎ የሚመጣ ማር ነው እንደምታዩ አንዳንድ የንብ እንትኖች አሉ ከዛም ባለፈ ግን ሰም በብዛት ያለበት ነው እና በዚህ ሙቀት አማካኝነት ይቀልጣል ከላይ ሰፈፉ ይቀራል ከስር ደግሞ ወለላ ሆኖ ይዘቅጣል ማለት ነው ወለላ ማሩ በዚህ በኩል እንቀበለዋለን ይሄኛው ማሽን ኤክስትሩደር ይባላል በእነዚህ ማሽኖች የኮልድ ፕሬስድ ስራ ነው የምንሰራው እንደዚህ አይነት ማር ፕሮሰስ በምናደርግበት ሰዓት ላይ ስክሩ ውስጡ እየዞረ ማጣራት ብቻ ነው በማጣራት ይሄ በቃ ከዛ ከጫካው የመጣው ማር ነው ምንም ፕሮሰስ አልተደረገም ቀጠን ስለሚል በቃ ማጣራት ብቻ ነው የሚሰራው ማለት ነው አይደል እዚህ ጋር ያወጣው ነው ከዚህ ጋር ስለዚህ በዚህ በኩል ተጨምቆ የሚወጣው ሰሙ ነው አንዳንድ የንብ ፓርቶችም አሉት ግን ይበልጡ ሰም ነው ወለላው ደግሞ ወይ በዚህ በፊልተሩ ሊያልፍ የሚችለው ማር ከስር ይቀዳል ማለት ነው ይሄኛው ማለት ነው ይሄኛው በቃ ወለላው የሚወጣው እሱ ነው ገበያ ላይ ሲወጣ በቃ ሁሉም ማር ጽድት ማለት አለበት ወለላ ነው የሚፈልገው ሰው ምክንያቱም ለመጠቀም ይመቻል ሰም ሲኖረው በርግጥ ለጠጅ ሰም ያለው ማር ነው የሚመረጠው
እንደሱ ግን ለአገር ውስጥ ማርኬት እንደዛ ታቀርቡ? አናቀርብም። ለጠጅ ቤት ምናምን እስካሁን አልጀመርንም። በዚያው አጋጣሚ ግን የሚፈልጉ ካሉ ጠጅ ቤቶች ከኛ መውሰድ ይችላሉ። ቢፈልጉ አሪፍ ነው። በማር ደግሞ ዙሪያ ብዙ ችግሮች አሉ። የባዕድ ነገር መቀላቀል፣ በደንብ ኳሊቲውን ያልጠበቀ ደግሞ ሲሆን እሱ ደግሞ ብዙ ጊዜ ከአርሶ አደሩ ይጀምራል። ንቧ በተፈጥሮ ትክክለኛውን ስራ ነው የምትሰራው። እኛ ነን ልክ በቃ በቆረጣ ሰዓት ላይ አንዳንዱን ነገር የምናበላሸው ኳሊቲውን ኮምፕሮማይዝ የምናደርገው ጊዜው ሳይደርስ። ንቧ ታማኝ ናት። ንቧ በታማኝነት ነው ስራውን ሰርታ ምርቷን የምትሰጠን። እኛ ነን ግን ከገበሬዎች የሚመጣ ማር ላይ እንደዚህ አይነት ነገር ያጋጥማቸዋል? ባዕድ ነገር? እኛ ጥብቅ የሆነ ትስስር አለን ከገበሬዎቻችን ጋር። የተለያዩ ስልጠና እንሰጣለን። ከንብ ቢኪፒንግ ፕራክቲሶች ዙሪያ ከተቆረጠ በኋላ ደግሞ መቼ መቁረጥ እንዳለባቸው በተለምዶ ብዙ እውቀት አላቸው። የእነሱንም እውቀት ይዘን እዛ ላይ ደግሞ በሳይንስ የተደገፈ ሌሎች እንትኖች ስላሉ ተሞክሮች እነሱንም ያጋራን ከነሱ ጋር በተሻለ ደረጃ ኳሊቲውን በጠበቀ በታማኝነት ነው የሚያስረክቧል። ልክ ነው። ባዕድ ነገር የመቀላቀል ነገር እስከዛሬ ድረስ አላጋጥም። ይሄኛው ማሽን ደግሞ ምንድን ነው? ይሄ ማሽን ዲሂሚዲፋየር ይባላል ወይ ዲሃይድሬተር። እዚህ ጋር አንዳንድ ማሮች እርጥበት መጠናቸው ከፍ ያሉ ሲሆኑ እዚህ ማሽን ውስጥ አስገብተን የእርጥበት መጠኑን ዝቅ ለማድረግ የምንጠቀምበት የዲሂሚዲፋይንግ ማሽን ነው። አብሮት ኮንደንሰር ተገጥሟል። በጠቅላላ እዚህ ውስጥ የሚደረገው ፕሮሰስ ቬሪ ሜካኒካል ኦር ፊዚካል ፕሮሰስ ነው። አንዳንድ ጊዜ ከፕሮሰሲንግ ጋር ተያይዞ ማሩ ዲኔቸርድ የመሆን ነገር ሊኖር ይችላል፣ ወይ ደግሞ ይዘታውን የሚቀንስ ነገሮች ሊኖሩ ይችላሉ ተብሎ ይታሰባል። ግን ይሄ ፕሮሰስ ሪሊ ፊዚካል ፕሮሰስ ነው። በኮንደንሰሩ አማካኝነት ሙቅ አየር እየገባ መልሶ የእርጥበት መጠኑን ያስተካከልበት ማሽን ነው። ማሩ ከዚህ ጋር ወጥቶ እዚህ ውስጥ ነው የሚገባው? ልክ ነው። ኮንደንሰሩ ስቦ ያወጣዋል ነው። ማሩ ሳይሆን አየር ነው የሚያወጣው። አየሩ በዚህ በኩል ተስቦ ይወጣል። በዛን ሰዓት የእርጥበት መጠን ዝቅ እያለ ይሄዳል ማለት ነው። ስለዚህ ማሩ እዚህ ውስጥ ነው የሚሆነው፣ አይወጣም ማለት ነው። አይወጣም፣ እዚሁ ነው የሚሆነው። እንዴት ነው የሚወጣው? ከዛ በዚህ በኩል ድሬን ይደረጋል። በዚች ታፕ ድሬን እናደርገዋለን። በዚህ ጋር ይወጣል። ከእርጥበት መጠን የመብዛት ጋር ተያይዞ የሚመጡ ችግሮች ምንድነው? አንዳንድ ጊዜ ማር ከተቆረጠ በኋላ 6 ወር እስከ 1 ዓመት ባለው ጊዜ ውስጥ መቡካት የሚባለው ፈርመንቴሽን ተከታትሎ ይመጣል እና ያንን ለማስቀረት የምናደርገው ፕሮሰስ ነው ይሄ። እነዚህ ማሽኖች ሆሞጀናይዘርስ ይባላሉ ወይ ደግሞ ክሪሚንግ ማሽንስ። በመጨረሻው ፕሮሰስ የምንጠቀማቸው እነዚህን ማሽኖች ነው። ማሩ ከነዚህ ማሽኖች የመጨረሻው ፕሮሰስ ከዛ በቃ ወጣ ማለት ነው። ከዚህ በኋላ ወደ ስቶሬጅ ካስፈለገም ወደ ግላስ ጃሮች ፓክ እያደረግን እናወጣዋለን ማለት ነው። ግን የዚህ ማሽን ዋናው ስራው ማሩን እያማሰለ ሆሞጀናይዝ የማድረግ አንድ አይነት ወጥ የሆነ ቴክስቸር እንዲኖረው ነው የሚያደርገው። ቶሎ ብሎ እንዳይረጋ ወይ ደግሞ ክሪስታላይዝ እንዳያደርግ ይረዳል። ግን ስሞች አሉ ማሽኖቹ ላይ። እዛ ጋር ምንድነው ገተሜ፣ እዚህ ጋር ጎሞ፣ እዚህ ጋር ቢሳና። እያንዳንዱን ማሽን ለእያንዳንዱ ቫራይቲ ማር ሰይመን ለይተን ፕሮሰስ የምናደርግበት ነው። ስለዚህ እዚህኛው ላይ ሁልጊዜ የብሳና ማር ሆሞጀናይዝ እናደርጋለን። ግን ሲያምር አሁን መጨረሻ ላይ የሚወጣው ነው። በቃ ፋይናል ፊልተርድ ሆሞጀናይዝድ ሃኒ ይሄ ነው። ስለዚህ ማንኛውም ማር አሁን የገባኝ ነገር ከነዚህ ፕሮሰስ ምንም የሚገባበት ነገር የለም። ማጣራት ነው። ማጣራት ብቻ ማጣራትና ስታንዳርዱን በጠበቀ መንገድ መጨረሻ ላይ ወጥቶ
በቃ ለገበያ ማቅረብ ነው። ያ ፕሮሰስ ነው የሚደረገው እዚህ ውስጥ? አዎ all mechanical processes ማጣራት ብቻ ነው እያደረግን ያለ ነው። በመሃል የምንመረምረው ነገር ይኖራል፣ የማሩን የእርጥበት መጠን። ከዛም አልፎ ደግሞ ላቦራቶሪ ቴስት እንልካለን። እዚህ ስታንዳርዶችን አክሬዲትድ የሆኑ ላቦራቶሪዎች ስላሉ ከዚህ በኋላ እርጥበት መጠን ቀደም ብለን ነው ቼክ የምናደርገው። ገና ከአርሶ አደሩ ስንረከብ እዛ ቼክ እናደርጋለን። በትክክለኛው ሬንጅ ውስጥ ትንሽ አለፍ የሚል ከሆነ በዲሃይድሬተሮቹ አማካኝነት ዝቅ ማድረግ ስለምንችል እንረከባለን። ከፍ ያለ እርጥበት መጠን ከሆነ ግን አንረከብም ከአርሶ አደሩ። እዚህ ጋር ነፂ ምን አየሁ መሰለሽ፣ እነዚህ እዚህ ጋር ጃሮች ውስጥ ያሉ ማሮች ስም ተለጥፎላቸዋል ከላይ። ምንድን ናቸው? የገበሬ ስሞች፣ ያንዳንዱ አብረናቸው የምንሰራው አርሶ አደሮች ስማቸው ከነሱ በምንረከብበት ሰዓት ላይ ማዳበሪያውን ራሱ ታግ እንለጥፍበታለን። ከዛ ስታመጡት ገና መጀመሪያ ስናመጣው ይሄንን ፕሮሰስ አልፎ ደግሞ ፋይናል የሆነ ስቶሬጅ ኦር ቴምፖራሪ ስቶሬጅ ባኬት ውስጥ ከገባ በኋላ ያንን ተከትሎ ትሬስቢሊቲውን ለማረጋገጥ ማለት ነው። ድንገት እንኳን በፕሮሰሲንግ ሰዓት ላይ ቀደም ሲል የሆነ ባዕድ ነገር ብናገኝበት ማሩ ላይ በቃ ችግር ቢኖር ቀጥታ በዚህ ስም እና እነዚህ ስም ብቻ ሳይሆን ከዚህም አልፎ ደግሞ ባች ነምበር ይሰጠዋል። የምርቱ ቀን፣ የተመረተበት ቀን፣ የማሩ አይነት ወይ ከገበሬው ስም ወይ ኮኦፐሬቲቭ ከገበሬ ማህበር የምንረከብ ደግሞ ከሆነ የኮኦፐሬቲቭ ስሙ አብሮ ተያይዞ ባች ነምበር እናወጣለን ማለት ነው። ይሄ ማሽን ቦትሊንግ ማሽን ይባላል። ማሩ ለሎካል ማርኬት ታሽጎ ከመውጣቱ በፊት በዚህ አማካኝነት ነው ወደ ግላስ ጃር እየሞላን የምናሽገው ማለት ነው። ይሄ በቃ የጠርሙስ ጃሮች ናቸው። ለማር ኮንዱሲቭ የሆነው ኮንቴይነር ግላስ ቢሆን። እነዚህ አሁን ምን ያህል ግራም ናቸው ማለት ነው? ይሄ 1 ኪሎ ማር 1 ኪሎ ማር ነው የሚይዘው። ትንሽ ይመስላል ግን ሲታይ ይመስላል፣ ግን ማር ከበድ ያለ ነገር ስለሆነ ወደ 1 ኪሎ ማር ነው በዚህ ያሻል። ራሱ ታዲያ ይመዝናል? ግላሱን ይመዝናል። ያው ግሮስ ዌቱ ከ1 ኪሎ በላይ ይሆናል። ኔት ዌቱ ግን ማሩ ብቻውን 1 ኪሎ ነው የሚመዝነው። ገበያ ላይ በቃ ሁሌም በዚህ በግላሱ ነው ገበያ ላይ የሚቀርበው እንጂ በሌላ እቃ አይደለም። እንግዲህ ለሎካል ማርኬት ሱፐር ማርኬት አንዳንድ ደግሞ ፓርትነሮች አሉን ሪቴል የሚያደርጉ የራሳቸው ሼልፍ ላይ የሚያስቀምጡ፣ እነሱ ጋር በግላስ ጃር ነው የምናስረክበው። ለኤክስፖርት ማርኬት ግን እስካሁን ድረስ በግላስ ጃር ኤክስፖርት አድርገን አናውቅም። በባልክ ኮንቴይነር ባረልስ ይባላሉ፣ የስቴንለስ ስቲል ባረልስ፣ በዛ እየተሞላ ነው የምንልከው። እዚህ ቤት ግን በጣም ንባል። የማሩ ሽታ ስለሚሸታቸው ይመጣሉ። ይሄ ማለት በቃ ከገበሬዎች ጋር እንደመጣ ነው። ቀድመን 1-2 ወር በፊት እነዚህ የፉድ ግሬድ ማዳበሪያዎችን ለገበሬው ዲስትሪቢዩት አድርገን በማር ቆረጣ ሰዓት ላይ ይሄንን ነው የሚጠቀሙት። በዚህ ተሰብስቦ ወይ ከገበሬው ወይ ደግሞ ከገበሬው ማህበር ተረክበን እናመጣዋለን ማለት ነው። እንደምታውቂው ኢትዮጵያ በዓለም አቀፍ ደረጃ 10ኛ ናት በማር የማምረት አንዋሊ ማለት ነው። ብዙ ምርት በማምረት ወይስ ቦታው የተመቸ በመሆን? በአጠቃላይ ካለን እጽዋት የተነሳ ብዙ የማር ምርት አለን ኢትዮጵያ ውስጥ እና ከአፍሪካ የመጀመሪያው ነምበር 1 ነን በማር እና በቢዝዋክስ ምርት። በዓለም አቀፍ ደረጃ ደግሞ 10ኛ
ስለዚህ ማር እንቅመስ ደስ ይለኛል እንዴ ከዚህ ሁሉ ፕሮሰስ አልፎ ደስ ነው ያለኝ እዚህ ጋር ስለደረሰ አይደለ ረዘመ ፕሮሰሱ እኔ ራሱ የተወሰነ እንትን እንዲኖረኝ ሆንኩኝ እዚህ ጋር የምታዩ የባህላዊ ቀፎ ነው ከሸካ ባዮስፌር ሪዘርቭ አንዳንድ አርሶ አደሮች ጋር የሚጠቀሙት የባህላዊ ቀፎ ቢኪፒንግ ፕራክቲስ ማለት ነው ቀፎ ግን ይለያያል እንዴ አዎ ይሄኛው እንደምታዩ ራሱ የዛፍ ቁራጭ ነው ዛፉ ተቆርጦ በመሃል ተሰንጥቆ እዛ ውስጥ ነው እንትን ንቦቹ እንዲገቡ የሚደረገው በጎንም ክፍተት አለው ካንቺ ጀርባ በዚህ በኩል ደግሞ እሱ የሚለየው ምንድነው በቀርከሃ የሚሰራ ባህላዊ ቀፎ ነው ሳሩ ከላይ ተደርቦበት ነው አዎ ሳሩ ምንድነው የሚጠቅመው ለዝናብ በዝናብ ወቅት ላይ እንትኑ እንዳይበሰብስ ራሱ ቀፎ እንዳይበሰብስ ምክንያቱም አሰራሩ የቀርከሃ ስካፎልዲንግ ይሰራና በእበት ይጠፈጠፋል እና በዛ መልኩ ስለዚህ ሁለት አይነት የባህላዊ ቀፎች አሉ ከዚህ ጋር ተያይዞ ድርጅታችን ፎረስትድ የተመሰረተበት ዋናው ዓላማ ከደን አካባቢና ጥበቃ ጋር ያንን ሪሊ ፕሮሞት ለማድረግ ነው የተነሳ ነው እና እንደ ብራንዳችን ራሱ ፎረስትድ ነው የሚለው እና ደቡብ ምዕራብ ኢትዮጵያ ደቡብ ጋምቤላ እና ኢሉባቡር ያሉት 3 የፎረስት ባዮስፌር ሪዘርቭስ እነዚህ ፎረስት ባዮስፌር ሪዘርቭስ ደግሞ በፌደራል መንግስት የሚጠበቁ የደን አካባቢዎች ናቸው እና ዩኔስኮ ሰርቲፋይድ ናቸው ይሄ ማለት ደግሞ የተለያዩ እጽዋትና አራዊቶች የሚይዙ ደን ስለሆኑ ያንን ሪሊ እዛ አካባቢ ያሉትን ፎረስት ወይ ደግሞ አምራች ኃይል በመደገፍ የነሱን ፕሮዳክቶች እየተቀበለን ለዓለም አቀፍ እንትን ፕላትፎርም በማስተዋወቅ ነው ሪሊ ይሄንን ስራ እየሰራን ያለ ነው ምን ያህል ጊዜ ሆናችሁ ወደ 5 ዓመታችን ነው አሁን ኢትዮጵያ በጣም naturally we have monofloral type of honey ይሄ monofloral የሚባለው ማር ደግሞ ማጆሪቲ ማር ይዘቱ ከአንድ ፍሎራ ወይ ደግሞ ከአንድ እጽዋት የሚመጣ ማለት ነው ስለዚህ ለምሳሌ ገተሜ ማርን ብንወስድ የገተሜ ዛፍ የሚያበረክተው ማር ነው እና እነዚህ አካባቢዎች በተለይ ኢሉባቡር ሸካ ከፋ ይሄ ዛፍ በብዛት በተፈጥሯዊ ሁኔታ ይገኛል ለተፈጥሮ ቡና ዛፎች ደግሞ እንደ ሼድ ትሪ ናቹራሊ ሼድ ትሪ ሆኖ ያገለግላል እና እኛም ብራንዳችን አሁን ገተሜ ፍሎራ ሃኒ ብለን ለኤክስፖርት ማርኬት ራሱ ስንሸጥ ሪሊ ዛፉንም ጭምር ነው ቦታውንም ዛፉንም ጭምር የሚወጣበትንም አካባቢ ስፔሲፊክሊ ነው በደንብ ፕሮሞት እያደረግን ያለ ነው እና ይሄ ምንድነው ሪሊ ተመልሶ አርሶ አደሮቹን የመርዳት አካባቢውን ደግሞ ፕሪዘርቭ ለማድረግ ኢንሰንቲቫይዝ እያደረግን ያለ ነው አርሶ አደሩን እና በጣም አሪፍ እንግዲህ ገበያ ላይ ብዙ ሱፐርማርኬቶች ውስጥ እንገኛለን ከተማ ውስጥ ያሉ ሱፐርማርኬቶች ጋር አብረን እንሰራለን ከዛም አልፎ ደግሞ ለሆስፒታሊቲ የተለያዩ ሆቴሎች እና አንዳንድ ካፌዎችም እንደነ ቶሞካ ማሞካቻ አብረን ከነሱ ጋር እንሰራለን በዓለም አቀፍ ደረጃ ደግሞ የኤክስፖርት ማርኬቱን በተመለከተ ፕራይመሪ የማር እንትን ኤክስፖርት የምናደርገው ወደ ዩኬ ነው እሱንም ደግሞ ገተሜ የሚባለውን ነጣ ያለውን ማር ወደ ዩኬ እንልከዋለን ገተሜ ማሩን እዚህ ባዲ ዋሽ ነው እሱ ውስጥ ይከቱታል ስለዚህ በማር እንደመታጠብ አድርገሽ አስቢው ማለት ነው እና በጣም ቆንጆ ሽታ ነው ያለው ቆንጆ ሽታ ያለው ደግሞ ይሄ ደግሞ ባዲ ሶፕ ነው እንዴት ፕሮሰስ ተደርጎ ነው ይሄ እንደዚህ ሆነ ማለት እኛ በበርሜል እንልክላቸዋለን ኤክስፖርት እናደርጋለን እነሱ ሃንድ ሜድ በሆነ መንገድ እነሱም አብረውን የሚሰሩበት ምክንያት ይሄ ፓርቲኩላር ኮስሜቲክስ ብራንድ ከአርሶ አደሩ ጋር ያለንን ግንኙነት የድርጅቱ ዓላማን ተመሳሳይ የሆነ ዓላማ ስላላቸው እንደኛ ፎረስት ኮንሰርቬሽን ጋር
እኛን መርጠው የኛን ማር ፕሮዳክታቸው ውስጥ ይሄ የምንድን ነው ማለት ነው? ገተሜ ለምን መታጠቢያ? ሶፕ ሃንድ ሶፕ ደስ ይላል ሽታው። ሜጀር ኤክስፖርታችን ወደ እነሱ ነው ቱ ዴት። ከዛም ባለፈ ግን ወደ አሜሪካ እንልካለን። ሰም ነው ያ? ሰም እናመርታለን እና ሰሙ ይሄ ለምንድን ነው የሚጠቅመው? ፕራይማሪሊ ለኮስሜቲክስ። ድሮ እንግዲህ ድሮ አስታውሳለሁ መሬት ይወለወልበት ነበር። ልክ ነው አይደለ? በፊት የጣውላ መሬት። ግን ኤክስፔንሲቭ ስለሆነ በፓራፊን ዋክስ ተተካ። እንደገና ለሻማ እንጠቀምበት ነበር። ጧፍም ግን አሁንም ይሄ በጣም ኤክስፔንሲቭ ፕሮዳክት ስለሆነ ወደ ፓራፊን ዋክስ የማዘንበል ነገር አለ እና ሪሊ አሁን ይሄንን አፎርድ የሚያደርጉት ኢንዱስትሪዎች ሪሊ ጥራቱን የጠበቀ ዋክስ ከሆነ ኮስሜቲክስ ካምፓኒዎች እና ፋርማሲውቲካል ካምፓኒዎች ናቸው ኦርጋኒክ የሆነ ቢዝዋክስ ከተለያዩ አገር የሚሰበስቡት። በጣም አሪፍ። መጨረሻ እንቅመስ። ኦኬ እሺ። ይሄንን ቀመስ አድርጊና ትነግሪኛለሽ፣ አስተያየት እንቀበላለን። በጣም አሪፍ ማለት ገተሜ ይባላል እንግዲህ ይሄ ነው። የገተሜ ማር በጣም አሪፍ ማለት ጎሞ ማር ይሄኛውን ለኤክስፖርት የምናቀርበው ዩኤኢ ውስጥ ያለ ሲያምር ግን የኮፊ ቼን አለ ቢኬአርዋይ ይባላል። ለነሱ እንደ ግብአት ነው የሚጠቀሙበት። ለተለያየ ፔስትሪዎች ይጠቀሙበታል። ከዛም አልፎ ደግሞ ኮብራንድ ለማድረግ እየተዘጋጀን ነው። ይሄኛውም በጣም ለየት ይላል። ይሄኛው የሆነ ትንሽ ውዲ የሆነ ፍሌቨር አለው። እሱ ታውቆሻል? ማቀው ማር እንግዲህ ምን አይነት እንደሆነ አላውቅም፣ ግን ማቀው አይነት ማር ነው። በቃ በጣም ቆንጆ ማር። ኦኬ እሺ። ቆንጆ አይነት ማር ነው የቀመስኩት። በቃ ሌላ ይሄኛው እንደዚህ አይነት ፍሌቨር ምናምን ልልሽ አልችልም፣ ምክንያቱም ባለሙያ ስለሆንሽ አንቺ በደንብ ፍሌቨር ታውቂያለሽ። ግን ቆንጆ አይነት ማር በቃ ይሄ የለመድናት። እናመሰግናለን። በጣም አሪፍ። ስለዚህ ነፃነት ዛሬ እንግዲህ ንቦቹ በታማኝነት ከቀፎ አንስቶ እዚህ እስኪመጡ ድረስ ያለውን ፕሮሰስ እዚህ ቤት ያለውን ብቻ ለማየት ነው የሞከርነው እና አሪፍ ጊዜ ነበረን። በጣም ነው የምናመሰግነው። በጣም እናመሰግናለን እናንተም መታችሁ ስለጎበኛችሁን። እግዚአብሔር ይስጥልን። ቴንክ ዩ። የወደድኩትን ልቀጥል መሰለኝ። ይሄኛውን ጥቁሩን የቀጠል ይቻላል። ዳቦ ይምጣ። ዳቦ ቢመጣ ደስ ይላል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።